ጤና ይስጥልን። ይህ ዜና የሚተላለፈው ከፈጠነ ሚዲያ ነው። ሰላም ጤና ይስጥልን ውድ የፈጠነ ሚዲያ ተከታታዮቻችን፣ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አጫጭር ዜናዎችን አስደምጣችኋል። የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሉ የሚል ሃይማኖት የለም። ክሪኤሽኒስት ኢቮሉሽኒስት እያሉ ምዕራባውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ። እኚህ ሰው የካቶሊክ ቄስ ናቸው፣ ፖርቹጋላዊ ቄስ ናቸው። በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ። የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው። አሁን እሷ እያለች ያለችው እማምንበት ነው ትላለች። አሁንም እቺ ሴት እኮ ግራ ተጋብጣለች። እሷ ይሆናል ይመስለኛል ነው ብላ የምታወራው፣ ህዝቡን ደግሞ ግራ ታጋባለች። ከአዳም ጋር በተጣሉበት ጊዜ ሄዳ ከሰይጣን ጋር ትወጣና ከገነት ትወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች። አቶ ክርስቲያን ታደለና አቶ ዮሐንስ ባያለው በነፃ እንዲሰናበቱ ጠየቁ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ባያለው ያለመከሰስ መብታቸውን ከህግ ውጭ መነሳቱን ለፍርድ ቤት አስረዱ። ተከሳሾቹ በአቃቢ ህግ የቀረበባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱ ጠይቀዋል። ሁለቱም ተከሳሾች ይህን ጥያቄ ያቀረቡት ትናንት ማክሰኞ ጥር 19 ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብር እና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለትናንት ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ በእነ አቶ ዮሐንስ ባያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዳቀረቡት መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሾች ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎት ለትናንት ቀጠሮ ተሰጥቷቸው ነበር። በትናንትናው የችሎት ውሎ በአቃቢ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሑፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸውን ከህግ ውጭ የተፈጸመ ነው የሚል ይገኝበታል። ትናንት ምሽት በሚኒያፖሊስ የህዝብ መድረክ ላይ ያልታወቀ ፈሳሽ ከተረጨባቸው በኋላ የሚኒሶታዋ የኮንግረስ አባል ኢልሃን ኦማር በማህበራዊ ትስስር ገጻቸው በሰጡት ምላሽ ደህና መሆናቸውንና ትግላቸውን እንደማያቆሙ አስታወቁ። በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ደህና ነኝ፣ እኔ ብዙ ፈተናዎችን ያለፍኩ ነኝ። ስለሆነም ይህ ትንሽ ረብሸኛ ስራዬን ከመስራት ሊያስተጓጉለኝና ሊገታኝ አይችልም ብለዋል። አክለውም ጉልበተኞች እንዲያሸንፉ አልፈቅድም በማለት ቆራጥነት የተሞላበትን መልእክታቸውን አስተላልፈዋል። በጥቃቱ ወቅት አብረዋቸው ለነበሩና ድጋፍ ለሰጧቸው የሚኒሶታ ነዋሪዎች ምስጋና አቅርበዋል። ከኋላ ተሰልፈው ለደገፉኝ አድናቂ መራጮች አመሰግናለሁ፣ ሚኒሶታ ጠንካራ ናት ሲሉ ገልጸዋል። ኢልሃም ኦማር ይህንን ያሉት የትራምፕ የኢሚግሬሽን ፖሊሲ በመቃወም ንግግር ያደረጉ ሳለ አንድ ግለሰብ መድረክ ላይ ወጥቶ ጥቃት ከፈጸመባቸው በኋላ መሆኑም ተነግሯል። የአሜሪካ ምክትል ውጭ ጉዳይ ሚኒስትርና የአሜሪካ አፍሪካ እዝ አዛዥ በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ ጎበኙ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪል አንደርሰን በኢትዮጵያ አየር ኃይል የተዘጋጀውን ዓለም አቀፍ የአቪዬሽን ኤክስፖ መጎብኘታቸውን መከላከያ ሰራዊት አስታወቀ። በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በጉብኝቱ መሳተፍ
መሳተፋቸው ተገልጿል። በዚህ ኤክስፖ አየር ኃይልን ጨምሮ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ መከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲና ሌሎችም ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል ተብሏል። በኤክስፖ የቀረቡ ወታደራዊ ቴክኖሎጂ ውጤቶች የኢትዮጵያን የረጅም ዘመን ስኬት የሚያሳዩ ስለመሆናቸው መከላከያ ሰራዊት መረጃ አመላክቷል። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ከጉብኝቱ በኋላ ለተደረገላቸው ደማቅ አቀባበል ምስጋና አቅርበዋል። ኢትዮጵያ በመገኘታቸው ክብር እንደሚሰማቸው ገልጸዋል። በኢትዮጵያና አሜሪካ መካከል ያለው ግንኙነት ተጠናክሮ እንደሚቀጥልም ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በበኩላቸው ለቀጠናው ሰላም በተለይም እንደ አልሸባብና አይኤስኤስ ያሉ ሽብርተኞችን ለመከላከልና ለመደምሰስ በጋራ እንሰራለን ማለታቸውን መከላከያ ሰራዊት አስታውቋል። ፕሬዚዳንት ዶናልድ ትራምፕ በሚኒሶታ ግዛት በፌዴራል የኢሚግሬሽን ፖሊሶች አይዝ የተፈጸሙትን 2 ተከታታይ ግድያዎች አስከፊ ሲሉ የገለጹ ሲሆን አስተዳደራቸው በአካባቢው ያለውን ውጥረት ለማርገብ እንደሚሰሩ አስታወቁ። ፕሬዚዳንቱ ለፎክስ ኒውስ በሰጡት ቃለ ምልልስ በጥር ወር መጀመሪያ ላይ የተገደለችውን ሬኒ ጉድንና በዚህ ሳምንት የተገደለውን አሌክስ ፕሬትን ጉዳይ በማንሳት ነገሩ በመሰረቱ አስከፊ ነበር፣ ሁለቱም ክስተቶች አስከፊ ነበሩ ብለዋል። አስተዳደራቸው በሚኒሶታ እያካሄደ ያለውን ኦፕሬሽን በተመለከተም ትንሽ ለማርገብና ወደ ኋላ ለመመለስ ወስነናል ሲሉ ለውጥ እያደረጉ መሆኑን ጠቁመዋል። የሀገር ውስጥ ደህንነት ሚኒስትር ክሪስ ኖም ሟቹ አሌክስ ፕሬቲን የሀገር ውስጥ አሸባሪና ሁከት ሊፈጥር የመጣ ነው ሲሉ የገለጹትን በተመለከተ የተጠየቁት ትራምፕ ይህንን አገላለጽ አልሰማውም በማለት ራሳቸውን አርቀዋል። ሆኖም አክለው ግለሰቡ ሽጉጥ መያዝ ግን አልነበረበትም ብለዋል። ሚኒስትር ኖም ሟቹ መሳሪያ መዞ እንደነበር ቢገልጹም የአካባቢው ባለስልጣናትና የአይን እማኞች ግን ግለሰቡ የያዘው መሳሪያ ሕጋዊ እንደነበርና የተገደለው መሳሪያውን ከተነጠቀ በኋላ እንደሆነ ይከራከራሉ። እማኞች በእጁ የነበረው ስልክ እንጂ መሳሪያ አይደለም ብለዋል። ውጥረቱን ተከትሎ የትራምፕ አስተዳደር 2 አበይት እርምጃዎችን ወስዷል። የሚኒሶታውን ኦፕሬሽን ሲመሩ የነበሩት ግሬግ ቦቪኖ ከቦታው ተነስተዋል። የዋይት ሃውስ የድንበር ጉዳዮች ኃላፊ ቶም ሆማን ወደ ሚኒሶታ እየተላኩ ሲሆን ከሚኒሶታ ገዢ ቲም ዋልዝ እና ከሚኒያፖሊስ ከንቲባ ጃኮብ ፍሬይ ጋር ተወያይተዋል። የዋይት ሃውስ ከፍተኛ አማካሪ ስቴቨን ሜለር ለሲኤንሲ እንደገለጹት የድንበር ጠባቂ ኃይሉ የተሰጠውን ፕሮቶኮል ጥሶ ሊሆን እንደሚችል ጠቁመዋል። እንደ ሚለር ገለጻ የኃይሉ ስራ ለአሰሪው ቡድኑ ሽፋን መስጠት እንጂ ራሱ በቀጥታ ጣልቃ መግባት አልነበረበትም። ጉዳዩ ፓርቲ ተሻጋሪ ተቃውሞ እያስነሳ ሲሆን እንደ ሼርሞት ገዢ ሪል ስኮት እና የነብራስካው ሴናተር ሪኬትስ ያሉ የሪፐብሊካን አመራሮች ግልጽ ምርመራ እንዲደረግ ጠይቀዋል። አንድ የፌዴራል ዳኛም ማስረጃዎች እንዳይጠፉ እገዳ ጥለዋል። የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሉ የሚል ሃይማኖት የለም። ክሪኤሽኒስት ኢቮሉሽኒስት እያሉ ምዕራባውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ። እኚህ ሰው የካቶሊክ ቄስ ናቸው፣ ፖርቹጋላዊ ቄስ ናቸው። በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ። የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው። አሁን እሷ እያለች ያለችው እማምንበት ነው ትላለች። አሁንም ይቺ ሴት እኮ ግራ ተጋብጣለች። እሷ ይሆናል ይመስለኛል ነው ብላ የምታወራው፣ ህዝቡን ደግሞ ግራ ታጋባለች። ከአዳም ጋር በተጣሉበት ጊዜ ሄዳ ከሰይጣን ጋር ትወጣና ከገነት ትወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሱ። ጤና ይስጥልን።